ሰላም ሰላም፣ እንዴት ናችሁ? ዳንኤል ነኝ። ዛሬ በዚህ ቪዲዮ መጥቻችሁ በያላችሁበት ሰላማችሁ እና ጤንነታችሁ እግዚአብሔር በያለንበት እንዲጠብቀን እያልኩኝ ወደ ቪዲዮ እሄዳለሁ። ዛሬ እንግዲህ እንደምታውቁት ያው 30 ደቂቃ ያው ወክ እንግዲህ አሜሪካን ውስጥ ስትኖሩ ዋክ ብርቅ ነው። ዋክ ማድረግ በጣም ወሳኝ ነው። ከቤት መውጣት፣ ከቤት ወጥቶ እንደዚህ ተፈጥሮን እያዩ መሽከርከር በየቦታው እንደው አየት ማድረግ ትልቅ ለውጥ አለው። ለመሰላችሁ ቤታችን በምንቀመጥበት ጊዜ ወይም ደግሞ ስራ አሁን ዛሬ ስራ እረፍት ስለሆንኩኝ ስፔሻል ለሚኖር ሰው ለሚችል ሰው ስራ ካልሄደ ከቤቱ ወጣ ብሎ ተወሰነ ነገር እንደዚህ ስፔሻሊ አሁን ትንሽ ቀዝቀዝ ይላል፣ ነገር ግን ፀሐያማ ነው አትሊስት እና ያው ሹራቤን አድርጌ እንደምታዩ ሹራቤን ግጥም አድርጌላችሁ ወክ እያደረኩ ነው። ወደ ቁም ነገራችን እንግባ። ምክንያቱም ወክ ያደረኩበት ምክንያት ስላለው ብዙ ጊዜ ወክ ማረገው ችግራችንን አንዳንዴ እንግዲህ ዓለም 9 ነው ይባል የለ 10 አይሆንም የሚባል ነገር ነበር በፊት እና የተሟላ ነገር የለም። ሁልጊዜ ላይፍ ትግል ነው። ያው ትታገላላችሁ፣ ትሯሯጣላችሁ። በመሀላችን ሳሩ እንዴት እንዳሳመሩት ታያላችሁ። ሳሩን እንዴት እንዳሳመሩት እዩ። መሀል ላይ አንዳንድ የሚታይ ነገር ካለ አሳያለሁ። የኔ ቪዲዮ እንግዲህ መሀል ላይ ከይቅርታ ጋር እንደዚህ የሚታይ ነገር ካለ አካባቢውን ማየት ደስም ስለሚል አካባቢውን እያየን እንሄዳለን። እንግዲህ ሳሩ ያምራል። አካባቢ ይሄ ወክ ማረግባት አካባቢ ነች። እቺ ያት መንገዷን ያት እቺ መንገዷን እቺ ቆይ እንትን አድርጌ ላሳያችሁ። አያችኋት? እቺን ይዤ በግሪን አለ ዛፍ አለው፣ ከግራ ከቀኝ ዛፍ አለው። እሷን ይዤ ነው የምጓዘው። የሚያምር አካባቢ ነው። ወደዛ አካባቢ ስቶር አለ፣ ስቶር የሚታይ አለ። ይሄ ደግሞ ደስ የሚል አካባቢ ነው። ይሄ በጣም የሚያምር ግሪን የሆነ ኤሪያ ነው። ይኸው ዛፉ ምኑ እና ሁሉንም ነገር ነው ማሳያችሁ። እዛ ጋር ዴፍባ አንዳንድ ስቶሮች አሉ። አውቶቡሳችን እየሄደ ነው። ገርማችኋል። እዚህ ዲሲ አካባቢ አበሻ ስለሚበዛ እንኳን ደህና መጡ የሚል ጽሑፍ አለው አንዳንዱ። አሁንም እንግዲህ ወደ መጣሁበት ቪዲዮ መልእክቴ ስገባ እስቲ ላዙር። ወደ ቪዲዮ መልእክቴ ስገባ እንግዲህ ሀሳብን ያው እንግዲህ ሙሉ አይደለም። አንዳንድ ጊዜ ሀሳብ አለ፣ በተለያየ መንገድ ጭንቀት አለ፣ በኢኮኖሚ በተለያየ ቦታ ላላችሁ እንግዲህ ጭንቀት ምንም የሚፈይደው ነገር የለም። ምንም የሚያመጣው የሚሶልቭ የሚያደርገው ወይም ደግሞ ስለተጨነቅን በዛ ጭንቀት ምክንያት የሚመጣ ነገር የለም። ወፍ የለም ይላል አይደል ሀገሬ፣ ወፍ የለም። ስለዚህ እንዳንጨነቅ ነው መታገል ያለብን። ገብተዋል? እንዳንጨነቅ እንትን መሆን አለብን። እስካለን ድረስ በህይወት ተቸግረ እንቸገር እንጂ መጨነቅ ደግሞ መጨመር የለብንም። ችግሩ እስካለ ችግሩ ይኖራል። ለችግሩ ሶልቭ የምናደርግበትን መንገድ መፈለግ ነው እንጂ ችግሩ ላይ ጭንቀት ጨምረን በሌላም ቪዲዮ ደግሞ ተናግሬዋለሁ። በጣም ነው የሚሄድበት ይሄን ነገር። በጣም የማውቃቸው ጓደኞቼ ምንም ነገር ላይ ለውጡ
በዚህ ስፔሻሊ በዚህ በውጭው ዓለም የምንኖር ሰዎች መጠንቀቅ አለብን። ምንድን ነው የሚሉት እዚህ ሀገር? ኦቨርቲንኪንግ ይሉታል። ኦቨርቲንኪንግ ምንድን ነው? አሁንም ጭንቀቱን እያዞሩ ዝም ብሎ ማሰብ። አሁንም ያስባል። አንደኛ እንቅልፍ እንኳን እንዳንተኛ ያደርገናል። እንቅልፍ እንዳንተኛ ያደርገናል። ገባችሁ? እንቅልፍ እንዳንተኛ። ሌላው ደግሞ ከዛም ውጭ ደግሞ ለበሽታ ይዳርገናል። ብዙ አእምሮ በሽተኞች የሆኑ አሉ። ስለዚህ ምንድን ነው የምናደርገው? ወደ ሶሉሽኑ እንግባ፣ ወደ ገደለው እንግባ። የሌላ ሀገር ሰው ወደ ገደለው እንግባ። እሺ ይሄን አልከን ምን እናድር? ችግሩ አለ፣ ጭንቀንትኑ አለ፣ የተለያየ ነገር እንዲያተናል፣ እንደዚህ ሆነናል። እንዴት ነው አሁን አንተ መተህ አትጨነቁ የምትለን? ምንድን ነው በባዶ ቤት አትጨነቁ እንዴት ነው የሚባለው የሚባል ጥያቄ ይመጣል። ትክክል ናችሁ። እንግዲህ አሁን አንድ ችግር መልሶ ኦቨርቲንኪንግ የሚሉት መልሶ ይመጣል። አሁንም ያንኑ ነው፣ አሁንም ያንኑ ነው። የምታደርጉት ነገር እኮ የለም፣ ግን ስለሱ አስሬ እናስባለን። በምናስብ ጊዜ ማድረግ ያለብን ያንን የሚተካ ነገር ማድረግ አለብን። አንደኛ እግዚአብሔር ሲፈጥረን ከችግራችን በላይ ሆነን ፓወር አለን። እግዚአብሔር ሲፈጥረን አንደኛ ከችግራችን ይበልጣል እግዚአብሔር አይደል? እኛንም ሲፈጥረን ከችግራችን በላይ አድርጎ ነው የፈጠረን። ችግራችን እኛን አይበልጠንም። ያንን ነው መልእክት ላረግ የፈለኩት። ችግር ከኛ አይበልጥም፣ እኛ እንበልጠዋለን ችግርን። ስለዚህ ምን ማድረግ አለብን? የችግር ሀሳቦች ሲመጡ እንደዚህ አልሆነም፣ እንደዚህ አደረገም ማለት 10 ጊዜ ስለ ችግራችን ማሰብ ማውራት ችግሩን ትልቅ ያደርገዋል፣ እኛን ደግሞ ያሳንሰናል፣ ፓወራችንን ይወስድብናል ማለት ነው። እኛ ስለ ችግራችን ስናወራ እኮ ሰውም እኮ ይሸሸናል። ብዙ ጊዜ አይታችሁ እንደሆነ 10 ሲደውሉላችሁ ስለ ችግራችሁ አውሩ። ምን እንደሚያደርጉ ታውቃላችሁ? ስልካችሁን አያነሱም። በቃ አለቀ ባጭሩ። እግዚአብሔር ግን እንደዛ አይደለም። በችግራችን ጊዜ በጨነቀን ጊዜ ያኔ ነው እንደውም ፕሬዘንሱ የሚበዛው። አያችሁ እግዚአብሔር ነገር። እግዚአብሔር ችግር ባለን ጊዜ ነው እንትን የሚለን። ያኔማ ባለን ጊዜማ ከማንም ጋር መጨፈር እንችላለን። ምን ችግር አለ? ዙሪያችን ሰው ነው፣ ችግር የለበትም። ስለዚህ አሁን ልላችሁ የምፈልገው ከችግራችን እግዚአብሔር ይበልጣል። ለዛም ደግሞ እግዚአብሔር ለኛ ኃይልና ስልጣን ሰጥቶናል፣ ፓወር ሰጥቶናል። ችግራችን ሊበልጥብን አይችልም። ስለዚህ ወተን አሁን ወክ እንዳደረጉት አንድ አይነት ስሜት ሲሰማን፣ የጭንቀት ስሜት ሲሰማን፣ ድብርት ሲሰማን እንውጣ ከቤት። ኢትዮጵያ እንኳን ችግር የለም፣ በዚህ ተመስገን ሄጃለሁ። እንዴት ደስ ይላል! ደስ ይላል። አውቶቡስ ስገቡ ወይም ደግሞ ሚኒባስ። እኔ ብዙም ራይድ አልያዝኩ። እዛ ኢትዮጵያ ሄድኩ ጊዜ እኔ በአውቶቡስና በእንትን ነው ስታገል የነበር። ለምን ደስ ይላል! ያን ራሱ ይህንን ስንል መቼም ውጭ የምንኖር ሰዎች ያው እንትን ትሉናላችሁ፣ እንደዚህ ምናምን ትላላችሁ። ግን ቢሆንም የሚሰማኝን ስሜት ነው የምነግራችሁ። ሌላውም ውጭ ያለ ሰው የሚሰማው በእውነት እኔ ሚኒባሱ ስጋፋ ነበር፣ አውቶቡሱ ስጋፋ ነበር። ያ ነበር ደስ የሚለኝ። ያ ምንድን ነው? ህዝብ ስላለ እኮ ነው። እኛ እኮ አገር ቤት ስለ ድብርት እኔ እንጃ አይወራም። እኔ እንጃ እኔ ባለሁበት ጊዜ ይሄ ብዙም የድብርትና የዲፕሬሽን ነገር እኮ አይወራም። እኛ ኢትዮጵያ ውስጥ ባለበት ጊዜ አንዳንድ ሰዎች ታመው ከአቅም በላይ የሆነ ነገር እናይ ነበረ። የተወሰነ በቁጥር የሆነ ነገር እንጂ በአጠቃላይ ሰው በሩን ከፍቶ ስለሆነ የሚያወራው፣ በሩን ከፍቶ ቡና ይጠጣል አብሮ። ይሄ ቀላል አይደለም ይሄ ነገር። አደራችሁ አሁን ኢትዮጵያ ውስጥ ይሄ ነገር መቅረት የሌለባቸው ነገሮች አሉ። እዚህ እንኳን ይህን ኳሊቲ የላቸውም። ስናወራቸው በጣም ይገርማቸዋል። በጣም ነው የሚገረሙት።
ስለዚህ በጣም 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 ይገረማሉ። በጣም ደስ ነው የሚላቸው ይሄን ስናወራ። ወደ ዋናው ቁም ነገር ስገባ እንደዚህ አይነት ነገሮች ተመላልሶ ሲመጡ በጭንቅላታችሁ ስለ ችግራችሁ፣ ስለ ስራ ማጣታችሁ የተለያየ ነገር አለ አይደለ? ሰውን እንትን የሚያደር ሀሳብ ውስጥ ደግሞ ከመጣ ኢንተራፕት ማድረግ አለ። ኢንተራፕት ማለት ምንድን ነው? ነገሩ በዛው እንዳይቀጥል ወታችሁ ወይ ያው ወክ ማድረግ ወይም ደግሞ ምን ልበላችሁ ወጥቶ ወክ ማድረግ ወጥቶ ደህና ነገር ማየት ወጥቶ አሁን እኔ እንደማደርገው ይሄ የተለያየ ቦታ ሄዳችሁ ወይ ጓደኛ ጋር መደወል፣ ጥሩ ጓደኛ ሲኖር ማለት ስለ ችግር አታው ስለ ችግራችሁ ማውራት አሁን ደግማችሁ ስለ ችግራችሁ ማውራት ምንም አይጠቅምም። ስለዛ ነገር ምን እናድርግ? የገንዘብ ችግርም ካለ ምንድን ነው የማደርገው? በትንሽም ነገር ቢሆን ስራ አለመናቅ፣ መስራት፣ ሰው የናቀውንም ስራም ቢሆን መስራት። እኛ ቤተሰባችንን ያግዝልን እንጂ እኛ እንታገዝበት እንጂ ምን አገባን እኛ ስለ ሌላው ሰው። እኛ የእኛን ኑሮ አይኖርም። እኔ ሳጣ ከንፈር ከሚመጥልኝ ወጥቼ የተገኘውን ስራ ብሰራ አይሻልም? ያንን ደግሞ ማዳበር አለብን። ለምን ማስቲካ አንሸጥም? ኦቾሎና አንሸጥም? ለምን ቆሎ አንሸጥም? ወተን ገብቷችኋል? ያንን ማድረግ አለብን። ወደ መፍትሄው መግባት ነው እንጂ ችግራችንን ደግመን ስለሱ ማሰብ ለጤንነታችን ከባድ ነው፣ ለአእምሯችን ከባድ ነው። ወደ እንደ ሰርተን እንኳን እንዳልበላ እንሆናለን። አንጎራችን እንትን ነው። በጣም አእምሯችንን መጠንቀቅ አለብን። መጨነቅ የለብንም። ይህንን ልል ነው። ደግሜ ይህን ነገር ደጋግሜዋለሁ። ምክንያት አለኝ። ሰው ከሚጨነቅ ደግሞ ከተጨነቅንበት ነገር ስንት ፐርሰንቱ ነው? በሳይንስም ደረጃ እኮ በጣም ውስኑ በጣም ትንሽ እንትን ነው የሚደርሰው። ስለዚህ አንጨነቅ ወንድሞች፣ ወገኖች፣ ወደ ችግሩ ወደ መፍትሄው ያንን ነገር ለማስተካከል መጣር። አንድ ነገር ከመጣ ደግሞ ዝም ብሎ ማውራት ችግርን ማተለቅ ነው። እኛ የራሳችን ፓወር አለን፣ እግዚአብሔር የሰጠን። ችግሩን እናልፈዋለን። ይሄ ጊዜ ያልፋል፣ ጨለማ ይበራል። ስለዚህ ሁሉ ነገር መቼም በያለንበት በምንኖርበት በሙሉ በየትም ሀገር የትም ግቡ የራሱ የሆነ እንትን ስላለው በርቱ ነው የምላችሁ። በያላችሁበት ይችን መልእክት ለአንድ ሰው እንኳን ከደረሰ እሰየው ነው። በርቱልኝ ወንድሞቼ እህቶቼ። በሌላ ፕሮግራም ፒስ ብያለሁ። ቻው ባይ። ሰብስክራይብ አትርሱ። ባይ